አንዳንድ ሰዎች ካለማወቅ ይመስላልኝ ታቦት በአዲስ ኪዳን አያስፈልግም የሚለው ትምህርት ዝም ልብ ወለድ ነው የሚሆነው እንጂ እውነተኛውን የአባቶቻችንን ትምህርት የመጽሐፍ ቅዱስን ትምህርት የያዘች ቤተክርስቲያን አሁንም በታቦት ትጠቀማለች። እንደገና ደግሞ ስመ እግዚአብሔር የተጻፈበትን ደግሞ ጽላት ይባላል። እዚያ ጽላት ምንድናቸው? የህጉ 10ቱ ትእዛዛት የተጻፈባቸው ስለነበሩ ጽላት ተብለዋል። ሰሌዳ ማለት ነው፣ የድንጋይ ሰሌዳ ነው የሚባለው እና በዚያ ላይ 10ቱ ትእዛዛት ተጽፈውበት ነበር ማለት ነው። የአሁኑ የአዲስ ኪዳን ጽላት ደግሞ ምን ተጽፎበታል ማለት ነው? የኢየሱስ ክርስቶስ ስም ተጽፎበታል። ራዕየ ዮሐንስ ምዕራፍ 8 ቁጥር 2-4 ላይ በሰማይ ማዕጠንት እንዳለ ይናገራል። ስለዚህ በምድርም ደግሞ ማዕጠንት አለ። ይሄ ነው አሁን በቃ ያን ስርዓት ነው ቤተክርስቲያን የምትከተለው። ዝም ብለን ልብ ወለድ አይደለም። ሰው ስለፈቀዱ ብቻ የድሮ አባቶቻችን ያደረጉትና እኛ ደግሞ በሞኝነት ባለመመርመር የተቀበልነው አድርጎ ማሰብ የለበትም ማለት ነው። እርግጥ ነው በብሉይ ኪዳን ጊዜ የነበረው አንድ ታቦት ነው። ዛሬ ደግሞ እናንተ ብዙ ነው ያደረጋችሁት፣ በቅዱሳን ሁሉ ስም አላችሁ። ይህ ምን ማለት ነው የሚል ነገር ስላለ የታቦት ስያሜ እንዴት እንደሆነ እንመለከታለን ማለት ነው። በአንደኛ ቆሮንቶስ ምዕራፍ 6 ላይ በአንደኛ ቆሮንቶስ ምዕራፍ 3 ላይ ይህን ደጋግሞ ይናገራል ማለት ነው። ይኸው እግዚአብሔር ቤተ መቅደሶች ነው። እንዴት ነው የእግዚአብሔር ቤተ መቅደስ ሲሆን ነው? በአብ በወልድ በመንፈስ ቅዱስ ስም ተጠምቀን በቅባ ሜሮን ከብረን። ቅባ ሜሮን ያ የመንፈስ ቅዱስ ማሳደሪያ ነው። እሱ ስንቀባ የመንፈስ ቅዱስ ማደሪያ እንሆናለን ማለት ነው። ስለዚህ እኛ እያንዳንዳችን ምንድን ነን ማለት ነው? የእግዚአብሔር ቤተ መቅደሶች ነን፣ ታቦት ነን ማለት ነው። ታቦት እኛ ማለት ግን ሌላ ታቦት አያስፈልግም ማለት አይደለም። እኛ አቅማችንን ያህል የእግዚአብሔርን ቃል ለማስተላለፍ ጥረት እያደረግን ነው። ብዙ የማያውቁ ሰዎች ይኖራሉ። ባካችሁ ይህንን ሚዲያ እንዲቀላቀሉ አድርጉ፣ ሼር አድርጉልን፣ አብረን ለወንጌል እንስራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም ወዳጆች እንደምንከረማችሁ እንደምንሰነበታችሁ አሜን። አምላካችን ልዑል እግዚአብሔር የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን ታግሶ እስከዛ ድረስ አቆይቶን እንዲህ ይህንን እግዚአብሔር የሰጠንን እውቀት እግዚአብሔር የሰጠንን ቴክኖሎጂ ተጠቅመን እንድንገናኝ የህይወት የሚሰጠውን የእግዚአብሔርን ቃል እንድንነጋገር እንድንማማር ስለ ቤተ ክርስቲያናችን እንድናውቅ የረዳን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስሙ ከአጥናፍ አጥናፍ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። ዛሬ እንደ አምላካችን ልዑል እግዚአብሔር መልካም ፈቃድ የምንነጋገረው ታቦት በአዲስ ኪዳን በሚል ርዕስ ይሆናል። እንደምታስታውሱት ባለፈው ስለ ንዋየ ቅድሳት መነጋገር ጀምረናል። ንዋየ ቅድሳት የተቀደሱ የተከበሩ በቤተ ክርስቲያን ውስጥ በቤተ መቅደስ ውስጥ ለእግዚአብሔር አገልግሎት ብቻ የምንገለገልባቸው የከበሩ ዕቃዎች የእግዚአብሔር ቤት ማገልገያዎች ማለት እንደሆነ ተነጋግረናል። ከነሱ ውስጥ በጣም ክቡር የሆነውን ታቦት መነጋገር ጀምረን በተለይ በብሉይ ኪዳን ጊዜ ታቦት ከእግዚአብሔር የተፈቀደ እግዚአብሔር ታዞ ሙሴ እንዲቀረጽ ያደረገው በዚያም በታቦት ላይ እግዚአብሔር እያደረ ሕዝቡን ይባርክ ያነጋግር እንደነበረ በአጠቃላይ በብሉይ ኪዳን ጊዜ የነበረውን የታቦት አገልግሎት ተነጋግረናል፣ ተማምረናል። እንግዲህ ምናልባት ያላያችሁትን ያልተከታተላችሁ ካላችሁ ወደኋላ መለስ ብላችሁ ባለፈው የተለቀቁትን ቪዲዮዎች መመልከት በጣም ጠቃሚ ነው የሚሆነው፣ ተያያዥ እንዲሆንላችሁ ማለት ነው። ዛሬ ደግሞ እንደ አምላካችን እንደ ልዑል እግዚአብሔር መልካም ፈቃድ ታቦት በአዲስ ኪዳን ብዙ ሰዎች በጣም ይገረማሉ። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታቦት መኖር ለብዙዎቹ ግራ ያጋባቸዋል። በብሉይ ኪዳን እውነት ነው ታቦተ ጽዮን እንደነበረች፣ ዳጎንን እንዳፈራረሰች፣ የዮርዳኖስን ወንዝ ከሁለት እንደከፈለች፣ ብዙ ታምራት እንዳደረገች እና በዚያን ጊዜ ትልቅ አገልግሎት ትልቅ ክብር ይሰጣት እንደነበር ይናገሩና በሐዲስ ኪዳን ግን ታቦት አስፈላጊ አይደለም፣ ለምን ያስፈልጋል ብለው የሚጠይቁ ሰዎች ስላሉ ከምን አንጻር እየተጠቀምንበት እንዳለ ልንገልጽ ያስፈልጋል ማለት ነው። ታቦት ማለት ማደሪያ ነው ብለናል። የምን ማደሪያ ነው? አንደኛ የጽላት ማስቀመጫ ነው። ጽላቶቹ ሁለቱ ህጉ የእግዚአብሔር ህግ 10ቱ ትእዛዛት የተጻፈባቸው እነዚያ ጽላት የሚቀመጡበት እንደሆነና እሱም ተቀምጦበት እንደነበረ ባለፈው ተነጋግረናል ማለት ነው። ታቦት እግዚአብሔር የሚያድርበት የእግዚአብሔር ማደሪያ ነው፣ የህጉ ማደሪያ ነው። ስለዚህ በአዲስ ኪዳን ለምን ያስፈልጋል የሚሉ ሰዎች አሉ ማለት ነው። በመሰረቱ እዛው ታቦቱ ላይ ደግሞ መሰዊያም አለው፣ ላዩ ላይ መስዋዕት ይቀርብበት ነበር ማለት ነው። ስለዚህ በዚህ በሐዲስ ኪዳን መስዋዕቱ በእርግጥ ቀርቷል።
መስዋዕቱ ክርስቶስ ስለሆነ ማለት ነው። የብሉይ ኪዳን መስዋዕት ቀርቷል ማለት ነው። የአዲስ ኪዳን መስዋዕት አይደለም የቀረው። የብሉይ ኪዳን መስዋዕት ያ የእንስሳት ደም የእንስሳት መስዋዕት ቀርቷል። እሱ በኢየሱስ ክርስቶስ ስጋና ደም ተለውጧል። መስዋዕቱ ነው እንጂ የተለወጠው ታቦቱ አልተለወጠም ማለት ነው። የመስዋዕቱ አይነት ነው የቀረው። ስለዚህ ዛሬ መስዋዕታችን የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም እንደሆነ ክርስቲያኖች በሙሉ እናውቃለን። መሰዊያው ግን ታቦቱ ወይም ጽላቱ ያው ነው፣ አልተለወጠም ማለት ነው። ይሄ ታቦት ወይም ጽላት ባለፈው ለመነጋገር እንደሞከርነው አሁን ያኔ በብሉይ ኪዳን ጊዜ የነበረው ታቦት 4 ማዕዘን ነው፣ እንደ ሳጥን ነው። ያው በወርቅ ይለበጣል አሰራሩ ምናምን ሁሉ ስለተናገርኩ አሁን ዛሬ መልሼ አላነሳውም። እዚያ ውስጥ ጽላቶች አሉ። በአዲስ ኪዳን ግን ጽላቱም ታቦቱም አንድ ነው። ጽላቱም ታቦቱም አንድ ነው። አገልግሎቱም ደግሞ ለክርስቶስ ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ስጋና ደም ማክበሪያ ነው፣ መሰዊያ ነው ማለት ነው። በቅዳሴ ጊዜ የክርስቶስ ስጋና ደም የሚከብርበት የሚቀበጥበት ማለት ነው። በጸሎት የሚታየው ህብስት ወደማይታየው ስጋ መለኮት የሚታየው ወይን ወደማይታየው ማለት ወደ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ደመ መለኮት የሚለወጠው በቅዳሴ እንደሆነ ይታወቃል። ስለዚህ በቅዳሴ ሰዓት የሚቀመጥበት የሚከብርበት ማለት ነው ታቦቱ። ስለዚህ ምስዋ ይባላል። ያለ ታቦት ስጋው ደግሞ የለም ማለት ነው። ስጋው ደግሞ ማዘጋጀት አይቻልም። ይሄ ማለት ደግሞ ቅዳሴ የለም ማለት ነው። ታቦት ከሌለ ቅዳሴ የለም፣ ቤተ መቅደስም የለም። በመሰረቱ ታቦት ሲኖር ነው ቤተ መቅደስ ወይም ቤተክርስቲያን ሊሰራ የሚችለው። ስለዚህ ቤተክርስቲያን ከተሰራ በኋላ ታቦት ከገባበት በኋላ ነው ክቡር የሚሆነው ያ ቤተ መቅደስ። ያ ቤተ መቅደስ ከዚያ ደርሶ በእግራችን እንገባለን። ስናጸዳ ሲሰራ ማንም ሰው የፈለገ ሰው ሁሉ ይገባበታል ነው ያለው። ታቦት ሲገባ ግን ይጸዳል። በቃ ተጸዳ። ከዚያ በኋላ በአባቶች በሊቃነ ጳጳሳት ጸሎት፣ በሁሉም ካህናትና ምዕመናን ጸሎት ይባረካል። ከዚያ በኋላ ቤተ መቅደሱ ራሱ የከበረ ይሆናል ማለት ነው። የከበረ ይሆናል። ስለዚህ ቤተ መቅደስም ያለ ታቦት እንደሌለ ልናውቅ ያስፈልገናል። በብሉይ ኪዳን ሙሴ መቼም እግዚአብሔርን አላየውም። ቃሉን ግን ይሰማ ነበር በዚያ በታቦቱ ላይ ሆኖ ማለት ነው። አሁን ደግሞ የእግዚአብሔር ቃል ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ስጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ አይደለም ነው። ስለዚህ ያ ቃል ስጋ የሆነው እሱ ዛሬ የምናገኘው በምንድን ነው? በስጋውና በደሙ ነው። ልክ ያ ቃል በታቦቱ ላይ ሆኖ ያነጋገረው እንደነበረ ሙሴን አሁን ደግሞ ምን እያደረግን ነው ማለት ነው? ያነስ ቃል ስጋን ተዋህዶ ከመቤታችን ስጋውንና ደሙን በዛው በታቦቱ ላይ አድርገን እናከብራለን፣ ስጋውንና ደሙንም እንቀበላለን ማለት ነው። ስለዚህ በሐዲስ ኪዳን ዋናው የታቦት አገልግሎት ምንድን ነው? በቅዳሴ ሰዓት ስጋው ደሙን ለማዘጋጀት ስጋው ደሙን ለመፈተት ነው ማለት ነው። ይህንን እንድናውቅ ያስፈልጋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስጋዬን ብሉ ደሜን ጠጡ የዘላለም ሕይወት ታገኛላችሁ፣ ስጋዬን ያልበላ ደሜን ያልጠጣ ግን በራሱ ሕይወት የለውም ብሎናል። ስለዚህ ስጋውንና ደሙን እንዴት እናገኛለን? ጌታ ራሱ በዚህ በጸሎተ ሐሙስ ጊዜ ህብስቱን አንስቶ ባርኮ ቆርሶ ለደቀ መዛሙርቱ ለሐዋርያት ምንድን ያላቸው? እንኩ በነገው ዕለት ስለ ዓለም ቤዛ የሚቆረሰው ስጋ ይሄ ነው፣ እዚህ ብሉ። ወይም ደግሞ አንስቶ ባርኮ እንኩ በነገው ዕለት ስለ ዓለም ቤዛ የሚፈስ ደሜ፣ በነገው ማለት ዓርብ ማለት ነው። በዕለተ ዓርብ የሚፈሰው ደሜ ይሄ ነው፣ ስለ ዓለም የኃጢአት ስርየት። ስለዚህ ከዚህ ጠጡ ብሎ ሰጥቷቸዋል ማለት ነው። ያንን ትምህርት ነው ቤተክርስቲያን የተቀበለችው። ስለዚህ ክርስቶስ የሰጠንን ይህንን ትልቅ ነገር ህይወት የሚገኝበትን ስጋውና ደሙን የምናከብረው በታቦት ነው ማለት ነው። ስለዚህ ለዚህ ለስጋው ደሙ ማክበሪያ ታቦቱን እንጠቀምበታለን ማለት ነው። እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 23 እስከ 25 ላይ ስለ እርቅ ሲያስተምር እንግዲህ መባህን በመሰዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመህ ከወንድምህ ጋራ ታረቅ፣ በኋላ መጥተህ መባህን ታቀርባለህ ብሎ ተናግሯል ማለት ነው። ይሄ ምንድን ነው የሚያሳየን? መባህን በመሰዊያው ላይ ማለት እኮ ሌላ ምን ሊሆን ይችላል? ያን ልታቀርበው የፈለግከውን መስዋዕት ማለት ስጋውና ደሙን ማለት ነው። በመሰዊያው ያ ታቦቱ እንዳለ ግልጽ ነው ማለት ነው። ስለዚህ በሐዲስ ኪዳንም መሰዊያ አለ ነው። መሰዊያው ደግሞ ታቦቱ ነው። በፊትም ታቦቱ ነው የነበረው፣ አሁንም ታቦት እንዳለ ልንገነዘብ ልንረዳ ያስፈልጋል። ስለዚህ አንዳንድ ሰዎች ካለማወቅ ይመስላልኝ
ታቦት በአዲስ ኪዳን አያስፈልግም የሚለው ትምህርት ዝም ልብ ወለድ ነው የሚሆነው እንጂ እውነተኛውን የአባቶቻችንን ትምህርት የመጽሐፍ ቅዱስን ትምህርት የያዘች ቤተክርስቲያን አሁንም በታቦት ትጠቀማለች። በማቴዎስ ወንጌል ምዕራፍ 23 ቁጥር 18 ላይ ማንም በመሰዊያው የሚምል ምንም የለበትም፣ ማንም በላዩ ባለ መባ የሚምል ግን ብሎ የተናገረው ደግሞ አገላለጽ አለ። እዚህም ላይ መሰዊያ ያለው ታቦቱን ሲሆን መባ ያለው ደግሞ ስጋውና ደሙን እንደሆነ ግልጽ ነው ማለት። ይሄ ሁሉ በአዲስ ኪዳን የተገኘ ትምህርት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ነው። በማቴዎስ ወንጌል ምዕራፍ 23 ቁጥር 18 ላይ ማንም በመሰዊያው የሚምል ማለት በታቦቱ የሚምል ማለት ምንም የለበትም፣ ማንም በላዩ ባለ መባ ያለው ደግሞ ስጋውና ደሙን እንደሆነ ግልጽ ነው ማለት ነው። በአዲስ ኪዳን ሌላ ቅድም እንዳልነው የእንስሳት መስዋዕት ስለቀረ ማለት ነው እሱ ተሽሯል። የተሻረው እሱ ነው እንጂ ታቦቱ ግን እንዳልተሻረ ልናውቅ ያስፈልገናል። ሐዋርያው ቅዱስ ጳውሎስ ደግሞ በዕብራውያን መልእክቱ ምዕራፍ 9 ቁጥር 1 ላይ ምንድነው የሚለው? የብሉይ ኪዳን የመስዋዕትና መሰዊያ ስርዓት ከአዲስ ኪዳን መስዋዕትና ስርዓት ጋር አነጻጽሮ ሲያበቃ ሊመጣ ላለው ምሳሌ ነው ብሎታል። ሊመጣ የዚያን ጊዜ የብሉይ ኪዳኑ ጊዜ እንግዲህ አሁን ንጽጽር ነው ቅዱስ ጳውሎስ እየሰራ ያለው። በብሉይ ኪዳን ጊዜ እንደዚህ ነበር ይልና የአዲስ ኪዳኑን ያመጣዋል ማለት ነው። ይሄ እንግዲህ ምንድነው የሚያሳየን? አሁንም በአዲስ ኪዳን ታቦት እንዳለ መስዋዕቱ ግን የክርስቶስ ስጋና ደም እንደሆነ እንድንረዳ ያደርገናል ማለት ነው። ያ ምሳሌ ነው። አማናዊው አሁን ልክ ነው። በብሉይ ኪዳን የነበሩት ነገሮች በሙሉ ምሳሌዎች ናቸው። ምሳሌነታቸው ደግሞ አሁን በአዲስ ኪዳን ለምንጠቀምበት ነገር ነው ማለት። የዚያን ጊዜዎች በሙሉ ትንቢት ናቸው፣ አሁን በአዲስ ኪዳን ተፈጽመዋል ማለት ነው። ስለዚህ በብሉይ ኪዳን የነበረው ቤተ መቅደስ አሁን ላለው በአዲስ ኪዳን ላለው ቤተ ክርስቲያን ምንድን ነው? ምሳሌ ነው። በዚያን ጊዜ የነበረው ታቦት ደግሞ አሁን ላለው ታቦት ምሳሌ ነበር ማለት ነው። ዋናውና አማናዊ ዛሬ እየተጠቀምንበት ያለው ታቦት ነው። በዚያን ጊዜ እንስሳት መስዋዕት የነበረው በጉ ይሰዋ የነበረው ክርስቶስ ምሳሌ ነው። ስለዚህ ዛሬ እውነተኛውንና አማናዊውን በግ ክርስቶስን ሰውተናል ማለት ነው። እሱን እንጠቀማለን። ማደሪያ እንደመሆኑ ታቦት ይባላል። ቅድም እንዳልኳቸው ታቦት ማደሪያ ነው አይደል? የምን ማደሪያ ነው? ያ የጽላቱ ማደሪያ ነው፣ የእግዚአብሔር ማደሪያ ነው። በዚህ ላይ አድሬ ብሎ ስለተናገረ ማለት ነው። እንደገና ደግሞ ስመ እግዚአብሔር የተጻፈበት እንደመሆኑ ደግሞ ጽላት ይባላል። እዚያ ጽላት ምንድናቸው? የሕጉ 10ቱ ትእዛዛት የተጻፈባቸው ስለነበሩ ጽላት ተብለዋል። ሰሌዳ ማለት ነው፣ የድንጋይ ሰሌዳ ነው የነበረው እና በዚያ ላይ 10ቱ ትእዛዛት ተጽፎበት ነበር ማለት ነው። የአሁኑ የአዲስ ኪዳን ጽላት ደግሞ ምን ተጽፎበታል ማለት ነው? የኢየሱስ ክርስቶስ ስም ተጽፎበታል። የኢየሱስ ክርስቶስ ስም ተጽፎበታል። ስለዚህ ይሄ ስም ደግሞ ጉልበት ሁሉ ይንበርከክለት ይስገድለት የተባለ ስም ነው እና የእሱ የተጻፈበት ስለሆነ ምን ይባላል ማለት ነው? ጽላት ይባላል ማለት ነው። ቅድም እንዳልኩት ማደሪያ እንደመሆኑ የስጋውና የደሙ ማደሪያ የእግዚአብሔር ማደሪያ እንደመሆኑ ታቦት እንለዋለን። በሌላ አንጻር ደግሞ የክርስቶስ ስም የተጻፈበት በመሆኑ ጽላት ተብሎ ይጠራል ማለት ነው። የሐዲስ ኪዳን መስዋዕት የሚሰዋበት ስለሆነ ደግሞ ታቦተ ምስዋዕ ይባላል። ቅድም ምስዋዕ ብያቸዋለሁ። ምስዋዕም ተብሎ ይጠራል ማለት ነው። በሐዲስ ኪዳን ታቦት ባያስፈልግ ኖሮ ቤተ መቅደስም ባልኖረ ነበር ማለት ነው። በሰማይ ያለው ቤተ መቅደስ ሲከፈት የታየው ታቦቱ ነው። ራዕየ ዮሐንስ ምዕራፍ 11 ቁጥር 19 ላይ ምን ይላል? ይህንን እንደው ባነበው ጥሩ ነው። ራዕየ ዮሐንስ ምዕራፍ 11 ቁጥር 19 ላይ በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑ ታቦት በመቅደሱ ታየ ይላል። በጣም ነው ደስ የሚለው። በሰማይ ያለው የእግዚአብሔር መቅደስ በሰማይ ያለው የእግዚአብሔር መቅደስ ምንድን ነው የሚመስለው? ይገርማል። ሙሴን እኮ 40 ቀንና 40 ሌሊት በሲና ተራራ ወስዶ እግዚአብሔር ሲያሳየው የነበረ ይህንን ነው። 40 ቀንና 40 ሌሊት ከሰው ተለይቶ ብቻውን እዚያ ነው የነበረው። ከዚያ በኋላ ግን ሲመለስ ሲነግረው ምንድን ነው ያለው? እንዳሳየው አድርገህ መቅደሱን ስራልኝ ያለው። የት ነው ያሳየው? ያኔ ሰማይን ቤተ መቅደስ ነበር ያሳየው። የሰማዩን ስርዓት ነው ያሳየው። 24ቱ ካህናተ ሰማይ ቤተ መቅደሱን እግዚአብሔርን ሲያመሰግኑ ነው ያየው ማለት ነው። ስለዚህ ያን ያየውን ነው ሙሴ በህሊና የተቀረጸበትን ነው እንዲሰራ ያደረገው እግዚአብሔር ማለት ነው። ስለዚህ አሁንም በሐዲስ ኪዳንም ይሄ ቤተ መቅደስ አለ ማለት ነው። በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑ ታቦት። ስለዚህ በሰማይ ታቦት አለ ማለት ነው። በሰማይ ታቦት አለ። ያ ታቦት ምንድን ነው የሚያደርገው? ዋናው እኛ በምድር እንድንጠቀምበት ለማሳየት ነው። ስለዚህ በሰማይ ቤተ መቅደስ አለ፣ በምድርም ደግሞ ቤተ መቅደስ ወይም ቤተክርስቲያን አለ። በሰማይ ታቦት አለ፣ በምድርም ታቦት አለ። በሰማይ አገልግሎት አለ፣ በምድርም አገልግሎት አለ ማለት ነው። በሰማይ የመላእክት አገልግሎት አለ፣ በምድር ደግሞ የምዕመናንና የካህናት አገልግሎት አለ። በዚያም ማህሌት አለ፣ በዚህም ማህሌት አለ። ስለዚህ በሰማይ የምትኖር አባታችን ሆይ እንላለን አይደል? በሰማይ የምትኖር አባታችን ሆይ። እግዚአብሔር በሰማይ ብቻ ነው እንዴ ያለው? ልዕልናውን ክብሩን ለመግለጽ ይህን ስርዓት ለመግለጽ ሆነ። ስለዚህ ፈቃድ በሰማይ እንደሆነ እንዲሁ በምድር ትሁን እንላለን።
ስንጸልይ የዘወትር ጸሎታችን ሆነ አባታችን ሆይ በምንጸልይበት ጊዜ ሁሉ የምንለው ይሄንን ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ፈቃድህ በሰማይ ቤተ መቅደስ እንዳለ ሁሉ በምድርም ቤተ መቅደስ ቤተክርስቲያን እንዲኖረን ፍቀድልን። በሰማይ ታቦት እንዳለው በምድርም ደግሞ ታቦት እንዲኖረን እንድንገለገልበት ፍቀድልን ማለት ነው። በሰማይ የመላእክት ምስጋና እንዳለ እኛ ደግሞ በምድር እንድናመሰግን ፍቀድልን። መላእክት ሳይታክቱ ሳይደክሙ እንደሚጸልዩ እኛም ሳንታክት ሳንደክም እንድናመሰግን እርዳን ፍቀድልን ማለት ነው። ይህን ልናስተውል ያስፈልጋል። ስለዚህ ነው ቤተ መቅደስ አለ ብለን የምንናገረው ነው። በጣም የሚገርመው ነገር ሌላም ያልገለጽኩት ነገር ምንድን ነው? በሰማይ ጥናም አለ በምድርም ጥና አለ ማለት ነው። ጥና ማለት የጣና አገልግሎት ነው። እሱም ያጥናሉ። ራዕየ ዮሐንስ ምዕራፍ 8 ቁጥር 2-4 ላይ በሰማይ ማዕጠንት እንዳለ ይናገራል። ስለዚህ በምድርም ደግሞ ማዕጠንት አለ። ይሄ ነው አሁን በቃ ያን ስርዓት ነው ቤተክርስቲያን የምትከተለው። ዝም ብለን ልብ ወለድ አይደለም። ሰው ስለፈቀዱ ብቻ የድሮ አባቶቻችን ያደረጉትና እኛ ደግሞ በሞኝነት ባለመመርመር የተቀበልነው አድርጎ ማሰብ የለበትም ማለት ነው። ፍጹም መንፈሳዊ ፍጹም ሰማያዊ የሆነ ስርዓት እንደሆነ ልንገነዘብ ያስፈልጋል። በሰማይ ዝማሬ ቅዱሳን አለ፣ ዝማሬ መላእክት አለ፣ በምድርም ደግሞ የካህናት ዝማሬ አለ። ራዕየ ዮሐንስ ምዕራፍ 11 ከቁጥር 16-18 ላይ መመልከት እንችላለን። ባነብላችሁም ጥሩ ነው የሚሆነው። የራዕየ ዮሐንስ ምዕራፍ 11 ከቁጥር 16-18 ምን ይላል? በእግዚአብሔር ፊት በዙፋኖቻቸው ተቀመጡ፣ 24ቱ ሽማግሌዎች በግንባራቸው ተደፍተው ለእግዚአብሔር እየሰገዱ እንዲህ አሉ። ተመልከቱ፣ ይህንን 24ቱ ካህናተ ሰማይ የሚባሉት ናቸው። እነዚህ ናቸው ሲያመሰግኑ። ያለህና የነበርክ ሁሉን የምትገዛ ጌታ እግዚአብሔር ወይ ትልቁን ኃይልህን ስለያዝክ ስለነገስክም እናመሰግንሃለን። አሕዛብም ተቆጡ፣ ቁጣህንም መጣ፣ በሙታንም ትፈርድ ዘንድ ዘመን መጣ። ለባሪያዎችም ለነቢያትና ለቅዱሳን ስምህን ለሚፈሩት ለታናናሾችና ለታላላቆችም ዋጋቸውን ትሰጥ ዘንድ ምድርንም የሚያጠፉትን ታጠፋ ዘንድ ዘመን መጣ። ይህ ነው የሚለው ተመልከቱ። ስለዚህ እንዲህ አይነት ስርዓት አለ ነው። ይሄ ምስጋና ይሄ ዝማሬ በሰማይ እንዳለ በምድርም ደግሞ ዛሬ ካህናት አባቶቻችን እግዚአብሔርን ያመሰግናሉ። ስለዚህ በሰማይ ምን አላል? ቤተ መቅደስ አለ። በምድር ቤተክርስቲያን ወይም ቤተ መቅደስ አለ። በሰማይ የ24ቱ ካህናተ ሰማይ ምስጋና አለ። በምድርም ደግሞ የካህናት አባቶች፣ የመርጌቶች፣ የዲያቆናት፣ የሁላችንም የምዕመናን ጭምር ምስጋና አለ። በሰማይ ጥና ወይም ማዕጠንት አለ፣ በምድርም ማዕጠንት አለ። ይህንን ነው እየፈጸምን ያለ ነው። ስለዚህ ታቦት በሐዲስ ኪዳን አያስፈልግም የሚለው ትምህርት መጽሐፍ ቅዱሳዊ አይደለም። እንደውም እጅግ በጣም አስፈላጊ እንደሆነ እንመለከታለን። ምናልባት እንደው ሰዎች እንደው ክፎች ነው እዚህ ያለውን እንኳን ቢያጠፉት በሰማይ ያለውን ማጥፋት ይቻላል። በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ጌታችን ኢየሱስ ክርስቶስ እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ነው ያለው። ሕጉ ካልተሻረ ሕጉ የተጻፈባቸው ጽላቱ አልተሻረም ማለት እኮ ነው። ሌላ ምንም ሊሆን አይችልም። ግልጽ ነው አይደል? ስለዚህ ሕግንና ነቢያትን ልፈጽም ነው ይሆናሉ ይደረጋሉ። ፈጽሙን ያሳየን ጌታችን ፍጹም ሕግን በመፈጸም ነው እንጂ ሕግን በመሻር አይደለም። ስለዚህ ሕጉ የተጻፈባቸው ጽላት አያስፈልግም ሊባል አይችልም ነው። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ደግሞ የእግዚአብሔርን ታቦት በጣዖት ቤት የሚያስቀምጥ ማን ነው? እንዲህ ያደረጉ እነማን ናቸው? አላዋቂ ፍልስጤማውያን ናቸው አይደል? እነሱም በመቅሰፍት ተመተውበታል። ስለዚህ እኛ ታቦትንና ጣዖትን የምናመሳስል በእውነት አላዋቂዎች አይደለንም። የታቦትና የጣዖትም ልዩነት በደንብ ልንገነዘብና ልንረዳ ያስፈልጋል። ምናልባት በዚህ በኩል በሚቀጥለው ላይ በታቦት ዙሪያ የሚነሱ ጥያቄዎችን በማንሳት እንደገና የምንማማርበት ነው የሚሆነው። ዛሬ ግን እንደ እግዚአብሔር ፈቃድ ጥቂት ነገር ደግሞ ለመጨመር ያህል የታቦትን ስያሜ እንመልከት። እርግጥ ነው በብሉይ ኪዳን ጊዜ የነበረው አንድ ታቦት ነው። ዛሬ ደግሞ እናንተ ብዙ ነው ያደረጋችሁት፣ በቅዱሳን ሁሉ ስም አላችሁ። ይህ ምን ማለት ነው የሚል ነገር ስላለ የታቦት ስያሜ እንዴት እንደሆነ እንመለከታለን ማለት ነው። ታቦተ እግዚአብሔር በቅዱሳን ስም ይሰየማል። በራሱ በልዑል እግዚአብሔርም ስም ይሰየማል። እንደምናውቀው ለምሳሌ በስላሴ ስም ይሰየማል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አማኑኤል የሚባል ባለወልድ የሚባል በሁሉም በእግዚአብሔርም ስም በቅዱሳንም ስም ይሰየማል። ይህም የጌታችን ፈቃድ ስለሆነ ነው። በትንቢተ ኢሳይያስ ምዕራፍ 56 ቁጥር 3 ላይ ምን አለ? ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል፣ ጃንደረባም እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝ ነገር ስለሚመርጡ ቃል ኪዳኔን ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ ስምና መታሰቢያ እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ። በጸሎቴም ቤት ደስ አሰኛቸዋለሁ። ቤቴ ለአሕዛብ ሁሉ የሚሆን
የጸሎት ቤት ይባላልና ይላል። ይህንን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደስ በተገኘና በጊዜ የነበሩ ሰዎች ትንሽ አጉደፍድፈውት ባገኘበት ጊዜ እሱን ሲያጸዳ ምንድነው የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የወንበዴ ዋሻ አደረጋችሁት ነው ያለው። አሁንም ኢሳይያስ በትንቢቱ ምንድነው የተናገረው? ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል። ለአሕዛብ ሁሉ ማለት ደግሞ ሕዝብና አሕዛብ ልዩነታቸውን እናውቃለን። ሕዝብ የሚላቸው እስራኤል ናቸው። እነሱ ቃል ኪዳን የተሰጣቸው ናቸው። ግዝረት ያላቸው ናቸው። ግዝረት የሌለው ግን ሌላው ሕዝብ በሙሉ መቼም ይሄን በኋላ እግዚአብሔር እንደሚያውቅ ግልጽ ነው። የእግዚአብሔር ፍጥረቶች እንደሆኑ መታወቅ አለባቸው ሁላችንም ማለት ነው። ስለዚህ ምን አላቸው? አሕዛብ አላቸው። እነሱ ለአሕዛብ ሁሉ የጸሎት ቤት ይባላል። አሁን ያኔ ትንቢት ነው ማለት ነው። አሕዛብ በኢየሱስ ክርስቶስ በማመን ወደ እምነት እንደሚመጡ የተገለጸበት ሁኔታ ነው የምንመለከተው። እና ወደ እግዚአብሔር የተጠጋ መጻተኛ ማለት ማለት ነው። መጻተኛ ማለት ስደተኛ ማለት እኮ ነው። ከሌላ ቦታ ፈልሶ የመጣ ማለት እኛ ከገነት ተሰደን የመጣን ስለዚህ መጻተኛ እንባላለን ማለት ነው። መጻተኛ ነው። በእውነት እግዚአብሔር ከሕዝቡ ይለየኛል አይበልም። ጃንደረባም እነሆ እኔ ደረቅ ዛፍ ነኝ አይበልም። ጃንደረባ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 19 ላይ እንደገለጸው እነዚህ መውለድ የማይችሉ ማለት ነው። መውለድ የማይችሉ ምንድነው? ሰው የሰለባቸው አሉ ይላል። ሰው ማለት አካላቸውን የቆረጠባቸው ማለት ነው። በተለያየ ምክንያት ሰዎች በባህልም በሌላም ምክንያት ሊቆርጡባቸው ይችላል። ስለዚህ እነዚህ አሉ። እንደገና ደግሞ ለእግዚአብሔር መንግስት ብለው ራሳቸውን ጃንደረባ ያደረጉ አሉ። ራሳቸውን የሰለቡ ማለት የቆረጡ ማለት አይደለም። በጾም በጸሎት በመንፈስ ቅዱስ ኃይል ራሳቸውን የገዙ ራሳቸውን የተቆጣጠሩ በድንግልና ጸንተው የኖሩ ወይም ደግሞ በአንድ ተወስነው የጸኑ ማለት ነው። ሌላ ይሄን ፈቃድ የስጋ ፈቃድን ያጠፉ ማለት ነው። እነዚህ ጃንደረባ ይባላሉ። ምክንያቱም እግዚአብሔር ደግሞ ጃንደረባ ያደረጋቸዋሉ ማለት ደግሞ ይህ ፈቃድ እንዳይኖራቸው ያደረጋቸው ከእናታቸው ማህፀን ጀምሮ እንደዚህ አድርጎ በሶስት ከፍሎ አስተምሯል ማለት ነው። ስለዚህ ጃንደረባ ማለት ይሄ ነው። በቃ ከሴት ከወንድ ጋር ያለውን ፈቃድ የቆረ ሴትም ከሆነች ከወንድ ጋር ወንድም ከሆነ ከሴት ጋር ያለውን ፈቃድ የተወ ማለት ነው። እና ይሄ ደረቅ ዛፍ ነኝ አይበልም። አየስ ልጅ ስለማይወልድ ማለት ነው። ደረቅ ዛፍ ልምላሜ የለውም፣ አበባ የለውም፣ ፍሬ የለውም፣ ዘር የለውም። ልክ እንደዚህ ምን ዋጋ አለኝ እንደው ደረቅ ዛፍ ነኝ እኮ እንደዚህ አይበልም። እግዚአብሔር ሰንበቴን ስለሚጠብቋል። ሰንበቴ የሚለው ሕጉን ነው ጠቅላላ አስርቱን ትእዛዛት ነው። በዚያን ጊዜ በብሉይ ኪዳን ስለሆነ ማለት ስለሚጠብቁ ደስ የሚያሰኝ ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና ከእግዚአብሔር ቃል የገባላቸው የቃል ኪዳን ሰዎች ማለት ነው። እንደዚህ ይላል። ምን ይላቸዋል? በቤቴና በቅጥሬ ውስጥ በቤቴና በቅጥሬ አለ። በእግዚአብሔር ቤት ማለት ቤቱ ደግሞ የጸሎት ቤት ይባላል የተባለው ቤተ መቅደሱ በሱ ውስጥና በቅጥሩ በጠቅላላው በግቢ በዚህ ውስጥ ምን አለ? ከወንዶችና ከሴቶች ልጆች ይልቅ የሚበልጥ ስምና መታሰቢያ ይሰጣቸዋል። ሰው ልጅ በመውለድ ስሙ ይጠራል። እንደው የስም ማስጠሪያ ልጅ አለው የለውም ምናምን ይባላል። ወጣት ምናምን ሳይወልድ ምናልባት የሞተ ሰው ቢኖረው ማለት ልክ እንደዚያ ማለት ግን እግዚአብሔር ምን አለ? በወንዶች ልጆች በሴቶች ልጆች ስም ከሚሰጣቸው በላይ እኔ የዘላለም ስም እሰጣቸዋለሁ። በምን? በቤቴና በቅጥሬ እሰጣቸዋለሁ። የሚበልጥ ስምና መታሰቢያ እሰጣቸው፣ የማይጠፋ የዘላለም ስም እሰጣቸዋለሁ። እንደውም የማይጠፋ ነው። አንድ ሰው እስከ 3 እስከ 4 ትውልድ ሊታሰብ ይችላል ልጅ በመውለድ ጥሩ ልጆች ከወለደ ማለት ነው። ግን ከዚህ በኋላ በቃ ሁላችንም እስከ ስንት አያቶቻችን እንደምናስታውስ አላውቅም። በጣም ከባድ ነው። እግዚአብሔር ግን የማይጠፋ የዘላለም ስም እሰጣቸዋለሁ። ምን ስላደረጉ? የእግዚአብሔርን ቃል ኪዳን ስለጠበቁ፣ ሰንበቱን ሕጉን ስለጠበቁ ማለት በሕግ በስራ ስለሆነ ራሳቸውን ጃንደረባ ስላደረጉ ለእግዚአብሔር ሲሉ ማለት ለወንጌል ሲሉ። ስለዚህ ጌታችን ምን አለ? ስለ ስሜ ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለምን ሕይወት ይወርሳሉ። በማቴዎስ ወንጌል ምዕራፍ 19 ቁጥር 29 ላይ ተናግሯል ማለት ነው። ይህንን ማለት ነው። ይህንን ነው እና ስለ ስሙ ብለው ስለ ክርስቶስ ስም ብለው ስለ ቤተክርስቲያን ብለው ስለ ሃይማኖት ብለው ይህን የተው ማለት በዓለም ላይ ያላቸውን ክብር ዝና በሙሉ የተው ሰዎች ምን አላቸው? የዘላለም ሕይወት አላቸው። የዘላለም ስምና የማይጠፋ በቤቱና በቅጥሩ። ይህንን ትንቢት የተናገረውን ጌታችን ኢየሱስ ክርስቶስ አጸናው ማለት ነው። ኢሳይያስ በትንቢት ነበር የተናገረው። በቤቱ የዘላለም ስም ይሰጣቸዋል። ስለዚህ ቤተክርስቲያን በምን ይሰየማል? በቅዱሳን ስም ይሰየማል ማለት ከዚህ የተነሳ ማደሪያነቱ ለማን ነው? የእግዚአብሔር ነው። አምልኮት የሚፈጸመው ለእግዚአብሔር ነው። ተመልከቱ። ስናማትብ እኮ በስመ አብ ወወልድ ወመንፈስ ቅዱስ ብለን ቤተክርስቲያን ውስጥ ይገኛል። ስንሰግድ እሰግድ ለአብ ወወልድ ወመንፈስ ቅዱስ ሀተ ስግደት እያልን ለስላሴ ነው የምንሰግደው። ለስላሴ ነው የምንሰግደው። ገብተን የምናስቀድሰው ጠቅላላ አምልኮት በሙሉ ማን? ለእግዚአብሔር ነው። ምንም እነዚያ ቅዱሳን ግን ስሙ ይዘዋል። ቤተክርስቲያን ስም ይዘዋል። ምን ተብሎ ሊሰየም ይችላል? የተክለ ሃይማኖት ቤተክርስቲያን፣ የድንግል ማርያም ቤተክርስቲያን
ተብሎ ተሰይሞ የቅዱስ ጊዮርጊስ ቤተክርስቲያን ተብሎ ተሰይሞ ይሆናል። በሐዋርያት በቅዱሳን አባቶቻችን በሐዋርያት የቅዱስ ጳውሎስ ቤተክርስቲያን የቅዱስ ጴጥሮስ ቤተክርስቲያን ተብሎ ተሰይሞ ስያሜው ግን የሚመለከው ግን እግዚአብሔር ነው። እንዳልኳችሁ ስናማታ ውጭ ጀምረን ስናማትም በስመ አብ ወወልድ ወመንፈስ ቅዱስ እያልን በስላሴ ስም ስንሰግድም እንደዚያው ነው። ሰግድ ለአብ ወወልድ ወመንፈስ ቅዱስ ሰዓተ ስግደት እያልን ነው የምንሰግደው። ውስጥም ገብተን ደግሞ አምልኮቱ ቅዳሴው በመሆኑ እሱ ነው አምልኮተ እግዚአብሔር ነው የምንፈጽምበት ማለት ነው። ማለት የሚፈተተውም የክርስቶስ ስጋና ደም በሁሉም አብያተ ክርስቲያናት አንድ አይነት በጊዮርጊስም የተሰየመው በቤታችንም ስም የተሰየመው በአቡነ ተክለ ሃይማኖት የተሰየመው አምልኮቱ አንድ አይነት ነው። ስሙ ግን ቤተክርስቲያኑ ውጩ ግን በተለያየ ሆነ። ለምን? ይሄ ትንቢት ስላለ እግዚአብሔር የማይጠፋ ስምና መታሰቢያ ለዘላለም ሰጣቸዋለሁ ስላለ ቤተክርስቲያኑ የተሰየመበትና ታቦቱ ደግሞ አንድ አይነት ታቦቱም በሱ ይሰየማል ማለት ቅድም እንዳልኩት አልፋ ኦ ማለት አልፋና ኦሜጋ የሚለው መጀመሪያውና መጨረሻው እኔ ነኝ ያለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ማለት የሱ ስም ነው የሚጻፍበት በጽላቱ ላይ ለሱ ስም እንድንሰግድ ማለት ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ ስለሚል ቅዱስ ጳውሎስ። ስለዚህ በታቦቱ ፊት ስንሰግድ ለኢየሱስ ክርስቶስ ስም ነው የምንሰግደው። የምናመልከው በጠቅላላ ክርስቶስ ነው። የምናመልከው ስላሴ ነው። ጌታ ስለ ስሜ ቤቶችን ወይም ወንድሞችን ወይም እህቶችን ቤትን ያህል ነገር ትቶ መውጣት መመነን ማለት ነው። ቤት ውስጥ ቢኖሩም እንኳን ግን አብዛኞቹ እንዲህ አይነት ደረጃ ላይ የደረሱ ሰዎች የዕለት ቁሪት ሀብት ርስት የላቸውም፣ ምንም የላቸውም። ርስታቸው ሀብታቸው እግዚአብሔር ነበር። እግዚአብሔር ለወንጌል ብሎ የተሰደዱ ናቸው። ለወንጌል ብሎ መከራ የተቀበሉ ናቸው። በመንኮራኩር እየተፈጩ ነው ቅዱስ ጊዮርጊስ አይደል? በሰማዕትነት አልፈው ነው ይህን ክብር ያገኙ። የዘላለም መታሰቢያ ስም እሰጣቸዋለሁ በቤቴና በቅጥሬ። በቃ የማይጠፋ ስም ለዘላለም ይኸው ትውልድ ሁሉ ጊዮርጊስ እያለ ይኖራል። ትውልድ ሁሉ እመቤታችን ድንግል ማርያም እያለ ሲያመሰግናት ይኖራል ማለት ነው። እና ይህንን ነው የምናየው በመዝሙር 38 ቁጥር 12 ላይ እኔ በምድር ላይ መጻተኛ ነኝና እንደ አባቶችም እንግዳ ነኝና ይላል። መጻተኛ ያለውን ሲያብራራው ማለት ነው። መጻተኛ አያችሁት? ቅዱስ ዳዊት ምን አለ? እኔ በምድር ላይ መጻተኛ ነኝና። በምድር ያው ከገነት ተሰዶ የመጣ ነው። እንደ አባቶችም እንግዳ ነኝና እንግዳ በቃ ቤት ለስራ ዘር ለዝራ አይልም አይደል? በቃ ሀጅ ነው። ሁላችንም ሟቾች ነን። በዚህ ምድር ላይ በእንግድነት ነው የመጣ ነው። ያንን ቅዱስ ስለዚህ ቅዱሳን ይህንን የተረዱ ናቸው። ቅዱሳን በሙሉ ቅዱስ ጳውሎስ በዕብራውያን መልእክቱ አብርሃም፣ ይስሐቅ፣ ያዕቆብ ነቢያት ሁሉም መጻተኛ ሆነው ኖሩ ይላል። አዎ በቃ መጻተኛ ምንም እኮ በቃ ይህን ዓለም በደንብ አልተጠቀሙበትም። ምክንያቱም ዋናውና ዘላለማውን እያሰቡ ነው። እንግዲህ ቅዱሳኑ መጻተኛና ጃንደረባ እንደሚባሉ ካወቅን በእግዚአብሔር ቤት የማይጠፋ ስምና መታሰቢያ እንደሚሰጣቸው ቃል ኪዳን ገብቶላቸዋል ማለት ነው። ቤቴ ያለውን ቤተክርስቲያን ነው። እሺ ይሄ በማቴዎስ ወንጌል ቅድም ተናግረዋል። ምዕራፍ 21 ቁጥር 13፣ ዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን ባጸዳበት ጊዜ የተናገረው ይህንን ነው። ይሄ ቤት የጸሎት ቤት ይባላል እናንተ ብሎ የወቀሰበት እንመለከታለን ማለት ነው። እና ሁለተኛ የእግዚአብሔር ማደሪያ ደግሞ ታቦቱ ነው። በታቦቱ ይሰየማል። ታቦት ብቻ ሳይሆን ምንድነው የእግዚአብሔር ማደሪያ የሚባሉት በአብ በወልድ በመንፈስ ቅዱስ የተጠመቁ ክርስቲያኖች የመንፈስ ቅዱስ ማደሪያ ይሆናሉ። እናንተ ያው እግዚአብሔር ቤተ መቅደስ እንደሆናችሁ እግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ላይ በአንደኛ ቆሮንቶስ ምዕራፍ 3 ላይ ይህን ደጋግሞ ይናገራል ማለት ይሄው እግዚአብሔር ቤተ መቅደሶች ነው። እንዴት ነው የእግዚአብሔር ቤተ መቅደስ ይሆን ነው? በአብ በወልድ በመንፈስ ቅዱስም ተጠምቀን በቅባ ሜሮን ከብረን ቅባ ሜሮን ያ የመንፈስ ቅዱስ ማሳደሪያ ነው። እሱ ስንቀባ የመንፈስ ቅዱስ ማደሪያ እንሆናለን ማለት። ስለዚህ እኛ እያንዳንዳችን ምንድን ነን ማለት ነው? የእግዚአብሔር ቤተ መቅደሶች ነን፣ ታቦት ነን ማለት። ታቦት ሆኛለሁ ማለት ግን ሌላ ታቦት አያስፈልግም ማለት አይደለም። እኔ የእግዚአብሔር ማደሪያ ሆኛለሁ ማለት የእግዚአብሔር ማደሪያ ቤተክርስቲያን ቤተ መቅደስ አያስፈልግም ማለት ግን አይደለም። ያ ማምለኪያችን ነው፣ ያ ፊት ለፊት የምናየው። እኛ እያንዳንዳችን እንደዚሁ የእግዚአብሔር ቤተ መቅደሶች ነን። ስለዚህ እኛ እያንዳንዳችን ምን እንሰየማለን? በቅዱሳን እንሰየማለን ማለት ቅድም በተነገረው ትንቢት መሰረት ምን በተባለው በቤቴና በቅጥሬ የማይጠፋ የዘላለም ስም እሰጣችኋለሁ በተባለው መሰረት። ስለዚህ ሰዎች ክርስትና ሲነሱ የክርስትና ስም ይሰጣቸዋል። ያ የክርስትና ስም ገብረ ጊዮርጊስ ይላል። ለምሳሌ የጊዮርጊስ አገልጋይ ማለት ነው። ኪዳነ ማርያም ይባላል። የማርያም ኪዳን ያለበት ማለት ነው። ወለተ ማርያም ይባላል። እንደዚህ እየተባለ ይሰየማሉ፣ በቅዱሳን ስም ይሰየማሉ። ገብረ ሚካኤል የሚካኤል አገልጋይ እየተባለ ይሰየማሉ፣ በቅዱሳኑ ስም ይሰየማሉ። ስለዚህ የክርስትና ስም የሚሰጠው ከዚህ ኢሳይያስ ከተናገረው የትንቢት እና የቃል ኪዳን አንጻር እንደሆነ ልንገነዘብ ያስፈልጋል ማለት ነው። ሌላው ቤተ መቅደስ ወይም የእግዚአብሔር ማደሪያ የሚባለው ደግሞ 2 ወይም 3 ናችሁ በስሜ ካላችሁ እኔም በመካከላችሁ አድራለሁ ያለው የክርስቲያኖች ስብስብ፣ በተለይ ጽዋ
ጽዋ ማህበራት አሁን በቅዱሳን ስም የተሰየሙ ማህበራት አሉ። የቅዱስ ሚካኤል የጽዋ ማህበር፣ የቅዱስ ገብርኤል የጽዋ ማህበር፣ የአቡነ ተክለ ሃይማኖት የጽዋ ማህበር። ተመልከቱ። የሚሰበሰቡት ሰዎች ግን እግዚአብሔር ለማምለክ ነው። እግዚአብሔርን ቃል ከቅዱሳኑም ቃል ኪዳን ለመቀበል ነው። በስምህ ጽዋ ውሃ የሰጠውን ሁሉ ዋጋው አይጠፋበትም። በማቴዎስ ወንጌል ምዕራፍ 10 ላይ የተናገረው ቃል ኪዳን ማለት ነው። ይህንን ቃል ማንበብ ጠቃሚ ሊሆን ይችላል ከትምህርታችን አንጻር ማለት ነው። እሺ በግልጽ እየተረዳን እንድንሄድ ቤተክርስቲያን ውስጥ የሚደረግ ነገር ቅድም እንዳሉት እንደው በአፈ ታሪክ በምናምን መጽሐፍ ቅዱሳዊ ያልሆነ ትምህርት በፍጹም አይሰጥም። ልናስተውል ያስፈልጋል። ካልገባን መጠየቅ ነው የሚገባን ማለት ነው። እና ተመልከቱ፣ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን የሚቀበል ነው። ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። እግዚአብሔር ስም የተመሰገነ። እንደዚህ ነው የሚለው። ስለዚህ እነዚህ የሚሰባሰቡት ይህን ለመፈጸም ይህን ለማድረግ ነው ማለት ነው። እንግዲህ እናንተን የሚቀበለው ያለው ደቀ መዛሙርቱ ነው። እነሱን የሚቀበላቸው በክርስቶስ ስም ነው እኮ። ምን ብሎ መጡ? የመጡት እኮ የእግዚአብሔርን ቃል ለማስተማር ነው። እሱን ለመስበክ እኮ ነው። ክርስቶስ አምላክ ነው ብለው ለመናገር ነው። ወልድ ኢየሱስ ክርስቶስ ከሰማይ ሰማያት ወርዷል፣ ከድንግል ማርያም ተወልዷል፣ ስጋ ለብሷል፣ መከራ ተቀብሏል። ስለኛ መከራ ተቀብሎ በመስቀል ላይ ሆኖ ደሙን አፍሶ ስጋውን ቆርሶ ሞቶ ሞትን ድል አድርጎ ተነስቷል፣ አርጓል፣ ዳግም ይመጣል። ይሄ ነው ትምህርቱ አጠቃላይ። ይህን ለማስተማር ነው የመጡት። ይህን ወንጌልን ሊሰብኩ ነው የመጡት። ስለዚህ እናንተን የተቀበለ እኔን ይቀበላል፣ ክርስቶስን ይቀበላል ማለት ነው። እኔን ይቀበላል። እኔን የሚቀበል ደግሞ የላከኝን ይቀበላል፣ አብንም መንፈስ ቅዱስም ይቀበላል ማለት ነው። ነብይን በነብይ ስም የሚቀበል ነብይ ነው፣ የእግዚአብሔር ነብይ ነው ብሎ የሚቀበል ቢኖር የነብዩን ዋጋ ያገኝ። የነብዩ ዋጋ ምንድን ነው? የቅዱሳን ዋጋ በጠቃላይ ምንድን ነው? የእግዚአብሔር መንግስት መውረስ ነው። ሌላ ምንም ዋጋ የላቸውም። እና ይሄ ወንድማማችነት፣ አንድነት እሱን ራሱን ርዕስ አድርገን እንነጋገር እንችላለን። ግን ለጊዜው ስያሜያቸውን እንድናውቅ ስለፈለኩ ነው። ታቦት የሚሰየመው በቅዱሳን ስም ከዚህ አንጻር እንደሆነ ልናውቅ ልንገነዘብ ያስፈልጋል። እንግዲህ ዛሬ በአጠቃላይ ታቦት በሐዲስ ኪዳን ያስፈልጋል አያስፈልግም እንደው በወቅቱንም እንትን አድርጎ ብዙ ሰዎች ሲነጋገሩበት ሲጨቃጨቁበት ያለው በየሚዲያው ተመችቷልኝ። በእርግጥም አስፈላጊነቱን ለማሳየት ያቅሜን ያህል ሞክሬያለሁ። ሁለተኛ ታቦት እንዴት ይሰየማል፣ በቅዱሳን ስም እንዴት ይሰየማል የሚለውን ነገር ለማሳየት ሞክሬያለሁ ማለት ነው። የመከረን ያስተማረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከአጥናፍ አጥናፍ ከፀሐይ መውጫ እስከ መጥለቂያዋ የተመሰገነ ይሁን። እኛ አቅማችንን ያህል የእግዚአብሔርን ቃል ለማስተላለፍ ጥረት እያደረግን ነው። ብዙ የማያውቁ ሰዎች ይኖራሉ። ባካችሁ ይህንን ሚዲያ እንዲቀላቀሉ አድርጉ፣ ሼር አድርጉልን። አብረን ለወንጌል እንስራ። አብረን ምድራዊ ጥቅም ፈልገን አይደለም። በእውነት አብረውኝ የሚሰሩ ወንድሞችና እህቶች አሉ። እግዚአብሔር ሕይወታቸውን ይባርክ። ስለዚህ ሁላችንም አንደኛ በጸሎታችሁ አስቡን። እግዚአብሔርን አንደኛ የቃሉን ደጅ እንዲከፍትልን መጀመሪያ በጣም ደካማነታችንን እግዚአብሔር እንዲጠቀምበት ከምንም በላይ ደግሞ ይሄ ቃል በሰው ሁሉ ደርሶ የሚጠቅም እንዲያደርገው ሰዎች የሚጠፉ እንዲድኑበት ቤተክርስቲያናቸውን እንዲያውቁ እንዲሁ ሌላ ማምጣት እንኳ ቢያቅተን የራሳችን ምዕመናን ማጽናት ግን ይገባናል ብዬ አስባለሁ። ስለዚህ ሃይማኖታችንን እናጽና፣ ሁላችንም ለወንጌል እንስራ። እግዚአብሔር ያክብርልን።